ውድ ቤተሰብ በዚህ ቻናል ውስጥ ከ500 በላይ ትምህርቶች አሉ። ገና በርካታ ትምህርቶች ይሰራሉ፣ ይለቀቃሉ። ምን ያህል አድካሚ እንደሚሆን ልነግራችሁ አልችልም። ነገር ግን የናንተ ጥማት፣ የናንተ ረሃብ፣ የናንተ ፍላጎት ስለሚያነሳሳኝ ገና ብዙ ትምህርቶችን ለመስራት በዝግጅት ላይ ነኝ። ከናንተ ግን አንድ ውለታ እጠብቃለሁ። ወደዚህ ቻናል መጥታችሁ ይሄንን ተመልክታችሁ ነገር ግን ሰብስክራይብ ሳታደርጉ የምታልፉ ብዙዎች ናቸው። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቱን አብሮ ኮሜንቶችን ጻፉ። ይህንን በማድረግ ይህንን አገልግሎት መደገፍ ትችላላችሁ። እወዳችኋለሁ። ሰላም ውድ ወገኖች፣ እንዴት ከረማችሁ? እንዴት ሰነበታችሁ? ሁላችሁንም በያላችሁበት የከበረ ሰላምታ ይድረሳችሁ። የዮሐንስ ወንጌልን ትምህርት ይዤላችሁ መጥቻለሁ። ዛሬ የምናየው ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ያለ አጭር ግን ጥቅጥቅ የሆነ ክፍል ነው። የኔ በጣም ፌቨራይት የሆነ በጣም ወደው ክፍል ነው። እውነትም ለመናገር የዮሐንስ ወንጌል ሃይላይት ነው ወይም ደግሞ ከፍ ያለ ክፍል ነው። ላንብብላችሁና ከዛ በኋላ ወደ መፍታቱ እንሄዳለን። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ክብር ሁሉ ለስምህ ይሁን። ይህ ቃልህ ነው፣ ለዘላለም የሚኖር ሕያው ቃልህ። እባክህን ግለጥልን፣ ለልባችን አብራልን። ደግሞም በዚህ ውስጥ ያለው ተስፋ በሕይወታችን እውን ይሆን፣ በኢየሱስ ክርስቶስ ስም አሜን። ውድ ወገኖች በዚህ ውስጥ የምናየው ዋነኛው ነገር ዮሐንስ የሚገርሙ ማንበብ ብቻ ሳይሆን ስዕል እንዲኖረን የሚያደርጉ ቃላቶችን ተጠቅሞ ይጽፍልናል። ለምሳሌ እንደምናውቀው ዮሐንስ ወንጌል ምዕራፍ 7 የዳስ በዓል ወይም ሱኮት በመባል የሚታወቀው በዓል ነው። 3 ዋና ዋና በዓሎች አሉ። መጀመሪያ ከዚህ ፊት ተመልክተነዋል። እነዛም የፋሲካና የቂጣ በዓል አንድ ላይ፣ ከዛ በኋላ ደግሞ የበዓለ ሃምሳ ወይም የመከር በዓል ሁለተኛው፣ ሶስተኛው ደግሞ የዳስ በዓል የምንለው ነው። ከሶስቱ የትኛው ነው ታላቁ ካላችሁኝ የዳስ በዓል ነው። እነዚያም ታላላቅ በዓሎች ናቸው። ግን ይሄኛው እግዚአብሔር ደስታን ትእዛዝ አድርጎ የሰጠበት፣ በቃ ደስ እንዲላችሁ በዛን ቀን ብሎ ትእዛዝ የሰጠበት ነው። ደስ ይበላችሁ። የዳስ በዓል ነው። ከቤት ውጭ የሚታደርበት ነው፣ የሚበላበት የሚጠጣበት ነው። ዳስ ጊዜያዊ የሆነ ዳስ ተሰርቶ እና በጣም ማህበራዊ ነው፣ ቤተሰባዊ ነው። ልጆች በጣም የሚወዱት በዓል ነው የዳስ በዓል። በዓሉ ለ7 ቀን ነው የሚደረገው። የመጨረሻው ቀን ታላቁ ቀን ይባላል። ተመልከቱ፣ ይሄ ታላቁ በዓል ነው። የታላቁ በዓል ደግሞ ታላቁ ቀን የሚባል አለ። የመጨረሻው ቀን ነው። ስለዚህ ይሄንን ስዕል ይሰጠናል።
እስካሁን ድረስ የነበሩት ክርክሮች፣ የምናያቸው ነገሮች በሙሉ በእነዚህ 7 ቀናት ውስጥ የተከናወኑ ናቸው። አሁን ግን መጨረሻው ላይ ደርሰናል። የበዓሉ መጨረሻ 7ኛ ቀን ኢየሱስ ክርስቶስ ይሄንን ነገር እንዴት እንደተናገረ ሲገልጽልን ቆሞ ይላል። ወገኖች ያን ነገር ልንገራችሁ፣ መጽሐፍ ቅዱስ ውስጥ አስፈላጊ ካልሆነ በስተቀር እንዲሁ የገባ ምንም ቃል የለም። ቆሞ የሚለውን የጌታ ኢየሱስ ክርስቶስን ፖስቸር ወይም አቋቋም ወይም ሁኔታ መጽሐፍ ያስፈለገው የተናገረው በስልጣን ነው። ምክንያቱም ቆሞ መናገር የሚያሳየው ጀስቸር የስልጣንን የኦቶሪቲን ጀስቸር ነው። ቆሞ ነው። ያም ብቻ አይደለም፣ ብሎ ጮኸ ይለናል። እንዲሁ ዝም ብሎ በሚያስተምርበት ቶን አይደለም የተናገረው። ከዚህ ቀደም እዚህ ውስጥ ሲያስተምር ነው የቆየው፣ ግን የሚያስተምርበት ቶን ነበረው። አሁን ግን ጮሆ ነው ያለው። ኦኬ፣ ለምን ይህን ነገር ለመናገር ለምን የበዓሉ የመጨረሻ ቀን እስኪመጣ ድረስ ጠበቀ? ለምን? ብዙ ጊዜ አይሁድ ሲያስተምሩ ቁጭ ብለው ነው የሚያስተምሩት። ለምን ቆሞ ተናገረ? ለምን ጮሆ ተናገረ? የነገሩን አስፈላጊነት፣ መስህብነት፣ ትኩረት የሚሻ ጉዳይ መሆኑን ማሳየት ፈልጓል። በቅድሚያ ለምን የመጨረሻውን ቀን ጠበቀ የሚለው ነው። እስካሁን ድረስ ዮሐንስ ኢየሱስ ያስተምር እንደነበር በዚሁ በምዕራፍ 7 ላይ ነግሮናል። ነገር ግን ትምህርቱን አልነገረንም፣ ምን ብሎ ያስተምር እንደነበር። አሁን ግን ትምህርቱን ነው የምናገኘው። ለምን በ7ኛው ቀን? ለምን በመጨረሻው ቀን? በበዓሉ የመጨረሻ ቀን አንድ የሚከናወን ተግባር ነበረ። ያም የሚከናወን ተግባር እንደምታውቁት ሱኮት ወይም የዳስ በዓል ዓላማው የእስራኤል ልጆች ከግብፅ ምድር ከወጡበት ጊዜ አንስቶ ወደ ከነዓን እስከገቡበት ጊዜ በምድረ በዳ በኖሩበት 40 ዓመታት እግዚአብሔር ለአባቶቻቸው ያደረገውን ቸርነት የሚያስቡበት ነው። መና ከሰማይ አውርዶላቸዋል፣ ከዓለት ሰንጥቆ አውጥቶላቸዋል፣ የተለያዩ ነገሮችን እግዚአብሔር አድርጎላቸዋል። እነዛን እያሰቡ የሚያመሰግኑበት ጊዜ ነው። የበዓሉ ግን የኋለኛው ቀን ወይም የመጨረሻው ቀን የሚባለው ከሚታሰቡት ነገሮች አንዱ በምድረ በዳ የእስራኤል ልጆች ተጠምተው ሳለ እግዚአብሔር ዓለት ሰንጥቆ ውሃ አውጥቶ እንዳጠጣቸው የሚታሰብበት ነው። ይህንን በኋላ ከመጡ ነቢያት ከተናገሯቸው ቃሎች ጋር በማዛመድ አንድ ስነ ስርዓት ይካሄዳል። ይህም ስነ ስርዓት መቅደሱ እንደምታውቁት በሞሪያ ተራራ ጫፍ ላይ ነው ያለው። እታች የሰሊሆም ውሃ መጠመቂያ ያለ ከተማይቱ ውሃ የምታገኝበት ገንዳ ነው፣ ማጠራቀሚያ ነው። ካህኑ የወርቅ ዕቃ ጆግ ነገር ይይዝና ወደ ታች ወደ ሰሊሆም ይወርዳል። ከዚያም ውሃ ይቀዳል። ይሄንንም ልብሰ ተክህኖውን ለብሶ ነው ሊቀ ካህኑ ይህንን የሚያደርገው። ሕዝብ ሁሉ ግራና ቀኝ ሆነው ሆይ እያሉ ነው። ያንን ውሃ ይዞ ተራራውን ይወጣና መቅደስ ውስጥ ገብቶ መሰዊያው ዙሪያ ያንን ውሃ ያፈሰዋል። ይሄ የአዲስ ዘመን ብስራት ነው። የመሲሁን መምጣት እንዲፋጠን የሚደረግ ስነ ስርዓት ነው። ይህንን በሚያደርጉበት ጊዜ የሚያነቧቸው የመጽሐፍ ቅዱስ ክፍሎች አሉ፣ የነቢያት ክፍሎች አሉ። ለምሳሌ
ዘካርያስ ምዕራፍ 14 ቁጥር 8ና 9 ከሚነበቡት ክፍሎች አንዱ ነው። በዚያም ቀን የሕይወት ውሃ ከኢየሩሳሌም ይወጣል፣ እኩሌታው ወደ ምስራቁ ባህር፣ እኩሌታውም ወደ ምዕራቡ ባህር ይሄዳል። ይህ በበጋና በክረምት ይሆናል። እግዚአብሔርም በምድር ሁሉ ላይ ይነግሳል። በዚያም ቀን እግዚአብሔር አንድ ስሙም አንድ ይሆናል ተብሎ የተጻፈው ትንቢት ይነበባል። ይሄ ብቻ አይደለም። ሕዝቅኤል ምዕራፍ 47 ሙሉውን ምዕራፍ ይነበባል። እኔ ጊዜ ስለሌለኝ እናንተ በግል ልታነቡት ትችላላችሁ። ትንቢተ ሕዝቅኤል ምዕራፍ 47። ስለዚህ ይሄ አንድ በጣም የታወቀ ሰረሞኒ ነው። ይሄ ከተደረገ በኋላ ግን በዓሉ አለቀ ማለት ነው። የበዓሉ መደምደሚያ ነው። ከዛ በኋላ ልክ ሊቀ ካህኑ አፍስሶ ሲጨርስ ትልቅ ጸጥታ ይሆናል። በዚህ ጊዜ ነው ጌታ ኢየሱስ ክርስቶስ ያን ጸጥታ ሰብሮ በታላቅ ድምፅ ጮክ ብሎ ቆሞ በመቅደስ ይሄንን የተናገረው። ምን አለ? ማንም ዋው! ማንም ምን ማለት ነው? ማንም የተገረዘም ያልተገረዘም፣ አይሁዳዊም ግሪክም፣ ሴት ወንድም፣ ባሪያም ጌታም፣ የተማረም መሃይምም፣ ማንም። ምክንያቱም ምንም ያስቀመጠው ነገር የለም። ማንም ብሎ ሲል የሚለይ ነገር የለም። ማንም ግን አንድ መስፈርት ብቻ የሚያሟላ። ምንድነው ያ መስፈርት? የተጠማ። ወገኖቼ የኢየሩሳሌሙ መቅደስ፣ የኢየሩሳሌሙ የአምልኮ ማዕከል በልዩነት የተሞላ ነው። የወንዶች አደባባይ አለ፣ ሴቶች አይገቡም። የሴቶች አደባባይ አለ፣ አሕዛብ አይገቡም። የአሕዛብ አደባባይ አለ፣ ከዛ ያልፉ። አለቆቹ፣ ሊቃውንቱ፣ ፈሪሳዊው፣ ተራው ሕዝብ የተለያዩ ናቸው። ጌታ ኢየሱስ ክርስቶስ ግን ያን ሁሉ ልዩነት አጥፍቶ ማንም whosoever anyone ማንም ሁሉንም ግን አንድ የሚያደርግ የጋራ መስፈርት የሰጠው ምንድን ነው? የተጠማ ቢኖር። ምን ማለት ነው የተጠማ ማለት? በተፈጥሮ እናውቃለን። ውሃ የሚጠጣው ማን ነው? የተጠማ ሰው ነው። ሰው ሲጠማው ይጠጣል፣ ጥማቱን ያረካል። ስለዚህ እውነት ነው፣ በተፈጥሮ መጠማት ቅድመ ሁኔታ ነው ለመጠጣት። ነገር ግን እዚህ ጋር ጌታ ኢየሱስ ክርስቶስ እያለ ያለው መጠማት ምንድን ነው ወገኖቼ? መጠማት ማለት በሌሎች ነገሮች ተስፋ መቁረጥ ነው። ይበጁኛል፣ ያዋጡኛል፣ ይሆኑኛል ብለን ያዝናቸው በጣም ብዙ ነገሮች አሉ። አንዳንዶቹ ሃይማኖት የሚያረካ ይመስላችኋል። የዚህም እንትን አባል ነበርኩ፣ የዚህም አባል ነበርኩ፣ ይሄን ሞክሬያለሁ፣ ይሄንም አይቻለሁ፣ ይሄም አልሆነም ይላሉ። ሃይማኖት የሚያረካ ይመስላችኋል። በዛ ተስፋ መቁረጥ አለባቸው። አንዳንዶቹ በጽድቃቸው በራሳቸው ስራ ይመካሉ። በዛም ተስፋ መቁረጥ አለባቸው። ምክንያቱም ጽድቃችን እንደ መርገም ጨርቅ ነው። በጣም ብዙ ነገሮች አሉ ወገኖቼ እንዳንጠማ፣ እውነተኛውን ትክክለኛውን እንዳንጠማ የሚከለክሉን። ስለዚህ በሌሎች ነገሮች ተስፋ መቁረጥ፣ በራሳችን አለመቻላችንን ማወቅ ወገኖቼ፣ ዴስፐሬሽን፣ በቃ ያላንተ
አይሆንልኝም፣ ከአንተ ሌላ መፍትሄ የለኝም የሚል በሌላ ነገር ተስፋ መቁረጥ፣ የራስን ልክ አቅም ማወቅ፣ ከዛስ መናፈቅ፣ መፈለግ። መጠማት ማለት ይሄ ነው። ሰው እኮ ሲጠማ ወደ ውሃ የሚመጣው ሊያረካውን የሚችለው ውሃ እንደሆነ ስለሚያውቅ ነው። ወገኖቼ ህይወትን ለተጠሙ ደግሞ የህይወት ምንጭ ጋር ነው መመጣት ያለበት። የህይወት ራስ ጋር ነው መመጣት ያለበት። በሌላ ነገር የህይወትን ጥማት ለማርካት መሞከር ከንቱነት ነው። ስለዚህ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በጣም የሚገርም ክሌም ነው እዚህ ጋር የምናየው ወገኖች። ለምን? ምክንያቱም ሊቀ ካህኑ አለ፣ ሰው ሁሉ የሚያየው ያንን ከሴሎም የተቀዳውን ውሃ በወርቅ ዕቃ የያዘ መቅደሱ አለ፣ መሰዊያው አለ። ጌታ ኢየሱስ ክርስቶስ ወደ መቅደሱ ይምጣ አላለም። ወደ ሊቀ ካህኑ ይምጣ አላለም። ወደ ሕጉ ይምጣ አላለም። ወደ እኔ ይምጣ። ሁሉን ጠቀለለና ወደ ራሱ አረገው። ሕጉንም መቅደሱንም ሊቀ ካህኑንም። እውነት ነው ወገኖቼ፣ ኢየሱስ ክርስቶስ የሕጉ ፍጻሜ ነው። ኢየሱስ ክርስቶስ እውነተኛው ሊቀ ካህን ነው። ኢየሱስ ክርስቶስ መቅደሱ ነው። ወደ እኔ ይምጣ፣ ወደ ማንም አይደለም። ወደ እኔ ይምጣ። ይምጣና ምን ያድርግ? ይጠጣ፣ እርምጃ ይውሰድ፣ የምሰጠውን ይቀበል፣ ቃሌን ይመን። ምክንያቱም ጌታ ኢየሱስ ክርስቶስ የሚሰጠው ቃል ነው። ለዚህ እኮ ነው ጴጥሮስ ምን አለ? እናንተስ ልትሄዱ ትወዳላችሁን ሲላቸው፣ ጌታ ሆይ አንተ የዘላለም ሕይወት ቃል አለ፣ ካንተ ወዴት እንሄዳለን አለ። ስለዚህ ኢየሱስ እንድንጠጣው የሚሰጠን የሕይወት ውሃ እንድንቀበለው የሚፈልገው ቃሉን ነው። ለምን? ምክንያቱም እዛው ዮሐንስ ወንጌል ምዕራፍ 6 ላይ ምን አላቸው? ሥጋ ምንም አይጠቅምም፣ ሕይወትን የሚሰጥ መንፈስ ነው። አሁን የነገርኳችሁ ቃል ሕይወት ነው መንፈስም ነው አለ። መንፈስም ነው። ስለዚህ ይጠጣ፣ ይቀበል፣ ልቡን ይክፈት፣ ያስገባ፣ ያስተናግድ። ወገኖቼ ይሄ የሕይወት ውሃ በሰማይ ነበረ። በምድር ላይ ሰው ሁሉ በሕይወት እጦት፣ ጥማት ተሰቃይቷል። እኛ ወደ ውሃው መሄድ ስላልቻለን ውሃው ወደ እኛ መጣ። እኛ ወደ ምንጩ መድረስ ስላልቻለን ምንጩ ወደ እኛ መጣ። ይህንን ነው የሚነግረን። ስለዚህ ወደ እኔ ይምጣ፣ ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ተመልከቱ፣ መጥቶ ምንም ያደርግ ይጠጣ ማለቱ ምንድን ነው? ማመን ነው። ኢየሱስን መቀበል ነው። ቃሉን መቀበል ነው። የመጀመሪያው ነገር ይሄ ነው። በኢየሱስ ስናምን፣ ኢየሱስ ክርስቶስን ስንቀበል፣ ጌታ መሆኑን ስንቀበል። አንዳንድ ሰዎች ጌታን ተቀበል ሲባል ያሾፋሉ። የት ሄጄ ነው? ቦሌ ሄጄ ነው መቀበለው? እንትን ሄጄ ነው መቀበለው? ምን ማለት ነው ጌታን ተቀበል ማለት ይላሉ። ኖ ኖ ኖ ኖ። ጌታን መቀበል ማለት
ስለ ራሱ የተናገረውን ነገር መቀበል ማለት ነው። ዮሐንስ ስለሱ ወንጌላዊ ዮሐንስ ስለሱ የመሰከረውን የጻፈውን ነገር መቀበል ነው። መጥምቁ ዮሐንስ ስለሱ የመሰከረውን ነገር መቀበል ነው። ሌሎችም ሁሉ በዮሐንስ ወንጌል ውስጥ የምናያቸው ስለሱ የመሰከሩትን መቀበል ነው። አለቀ። ስለዚህ መጠጣት ማለት እርሱ ስለ ራሱ የተናገረውን መቀበል ማለት ነው። እሱ መጠጣት ነው። ከዛ በኋላ ግን የሚሆን ነገር አለ። መጠጣቱ የሚፈጥረው ነገር አለ። ምንድን ነው የሚፈጥረው? ጥማተኛውን ወደ ምንጭነት ይለውጠዋል። ተጠሚውን፣ ተጠምቶ የጠጣውን ጠጪውን ወደ ምንጭነት ይለውጠዋል። ምን አለ? በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ነገር ከዚህ ቀደም ምዕራፍ 4 ላይ ለሰማርያይቱ ሴት ብሏታል። አንቺ ከምትቀጂው ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም የሚፈልቅ የሕይወት ውሃ ምንጭ ከሆዱ ይፈልቃል እንጂ መልሶ አይጠማም። ስለዚህ እዚህ ጋም ጌታ ኢየሱስ ክርስቶስ እንዲያውም ምንድነው የተለወጠው ነገር? እዚያ ጋር ምንጭ ነው ለእሷ ያላት፣ የሕይወት ውሃ ምንጭ ከሆዱ ይፈልቃል ነው ያላት። ምንጭ። እዚህ ጋር ግን የሕይወት ውሃ ወንዝ ነው ያለው። ወገኖቼ ወንዝ ሁሉ ከምንጭ እንደሚነሳ እናውቃለን። አባይ በዓለማችን ላይ ረዥሙ ወንዝ በመሆን ይታወቃል። አንደኛው የመጀመሪያው ረዥም ወንዝ አባይ ነው፣ ናይል። 80% የሚሆነው መፍለቂያው ኢትዮጵያ ነው። ጎጃም ውስጥ ምንጩ አለ። አንዳንዶች ምንጩን ሄደው ያያሉ። ትንሽ ምንጭ ነው። ያንን የሚያህል ወንዝ ከዛ የሚወጣ አይመስልም። ነገር ግን መፍለቂያው እዛ ነው። ምንጭ ነው። ምንጭ ግን ወደ ምንነት ይለወጣል? ወደ ወንዝነት ይለወጣል። ወደ ወንዝነት ያድጋል። ብዙ ገባሮች እየገቡበት ወደ ወንዝነት ያድጋል። ስለዚህ እዛ ጋር ጌታ ኢየሱስ ክርስቶስ ስለ ድነት ብቻ ነው የተናገረው፣ በእርሱ የሚያምን እንደሚድን። እዚህ ጋር ግን በእርሱ የሚያምን እንደሚያገለግል፣ ተጠሚው አርኪም እንደሚሆን ይህንን የተናገረው። እዚህ ጋር ምንድን ነው የምናየው? ለምሳሌ በየቤታችን እኮ ቧንቧ አለ። አሁን በዚህ ዘመን ያ ቧንቧ ውሃ ሊሰጠን እኮ የቻለው ከዋናው ጋር ስለተጋጠመ ነው፣ ስለተያያዘ ነው። ስለዚህ ዋናው ምንጩ ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ ጋር የተገናኘ ሁሉ ግን የሕይወት ውሃ ማፍሰሻ ነው። እዚህ ካለው ቧንቧ ብዙዎች የመጡ ይጠጣሉ። ቧንቧው ግን ምንጭ አይደለም፣ ከምንጩ ግን ተገናኝቷል። ስለዚህ ማንም ከኢየሱስ ክርስቶስ ጋር የተገናኘ ለራሱ መርካት ብቻ አይደለም፣ ነገር ግን ሌሎችንም ማርካት ይችላል። ሕይወትን ማካፈል ይችላል። ሕይወትን ማሰራጨት ይችላል። ስለዚህ ይምጣ ይጠጣ። ከዛስ መጽሐፍ እንደሚል ይላል። ጌታ ኢየሱስ ክርስቶስ መጽሐፍ እንደሚል ሲል እየጠቀሳቸው ያሉ ወይም በውስጡ ያሉ ክፍሎች አሉ። ለምሳሌ ኢሳይያስ ምዕራፍ 44 ቁጥር 3 በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ። በጣም የሚገርም ነው። ይሄ ክፍል የኢሳይያስ ክፍል ስለ ውሃ መናገር ይጀምርና ይተረጉመዋል። ስለ መንፈስ ቅዱስ መሆኑን ይገልጻል። ስለዚህ መጽሐፍ ይህን ብሏል፣ ስክሪፕቸር ብሏል።
ጌታ ኢየሱስ ክርስቶስ የጠራው ምስክር ሊቀ ካህኑን አይደለም። የጠራው ምስክር ፈሪሳውያንን አይደለም፣ ወይም ሌላ ነገር አይደለም። የጠራው ምስክር ቅዱሳት መጽሐፍትን ነው። ስለዚህ በኢየሱስ ክርስቶስ የሚያምን መንፈስ ቅዱስ እንደሚሰጠው፣ መንፈስ ቅዱስ ደግሞ አንድ ጊዜ የሚገኝ ብቻ ሳይሆን ሁል ጊዜ የሚፈልቅ፣ ሁል ጊዜ የሚሰጥ መሆኑን ይነግረናል። የዛን ውጤት ደግሞ ኢሳይያስ ምዕራፍ 44 ውጤቱን ይነግረናል። ከላይ በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ ካለ በኋላ በፈሳሾችም አጠገብ እንደሚበቅሉ እንደ አሃያ ዛፎች በሳር መካከል ይበቅላሉ። ለምለም ዛፍ ይሆናሉ፣ ፍሬ ያፈራሉ። ስለዚህ እዚህ ጋር የምናየው ነገር ምንድን ነው? መንፈስ ቅዱስን መካፈል፣ መንፈስ ቅዱስን መጠጣት፣ ከዛስ ማደግ፣ መብቀል፣ ፍሬ ማፍራት። ኢሳይያስ ምዕራፍ 58 ቁጥር 11 እንደዚህ ይላል፣ እግዚአብሔርም ሁልጊዜ ይመራሃል፣ ነፍስህንም በመልካም ነገር ያጠግባል፣ አጥንትህንም ያጠናል፣ አንተም እንደሚጠጣ ገነት ውሃውም እንደማይቋረጥ ምንጭ ትሆናለህ። ሃሌሉያ! ተመልከቱ፣ ሁለት ነገር ትጠጣለህ። አንተ ራስህ እንደሚጠጣ ገነት ትሆናለህ። ግን የሚጠጣ ብቻ አይደለም የምትሆነው፣ የሚያጠጣም ትሆናለህ። የማያቋርጥ ምንጭ ትሆናለህ። መጽሐፍ እንደሚል የሚለው ጌታ ኢየሱስ ክርስቶስ ይሄንን ነው። ወዲያውኑ ይሄንን ካለ በኋላ ዮሐንስ ኮሜንተሪ ይሰጠናል፣ ማብራሪያ ይሰጠናል። ዮሐንስ ብዙ እንደዚህ አያደርግም። ጥቂት ቦታ ላይ ነው ወንጌል ውስጥ ያደረገው። ካደረገባቸው ቦታዎች ግን አንዱና ዋነኛው ይሄ ነው። የጌታ ኢየሱስ ክርስቶስን ንግግር ሲተነትነው ወይም ሲያብራራው እናያለን። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ስለ መንፈስ ሲል ስለ መንፈስ ቅዱስ ማለት ነው። ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይለናል። ስለዚህ በኢየሱስ ክርስቶስ የሚያምኑ መንፈስ ቅዱስን ያገኛሉ። መንፈስ ቅዱስ ደግሞ የሕይወት ምንጭ ነው፣ የሕይወት ውሃ ነው። በጠጡት ውስጥ ባመኑት ውስጥ ገብቶ እንደገና ምንጭ ይሆንና ለሌሎች ደግሞ ያረካል። እንደገና ምንጭ ሆነ። ስለዚህ ዓለም ሁሉ ምንጭ በምንጭ ይሆናል። እንደ ገነት ይጠጣሉ፣ እንደማያቋርጥ ምንጭ ይሆናሉ ብሎ ይላል። እዚህ ጋር የሚነግረን መንፈስ ቅዱስ ምንጩ ወደ ወንዝነት የመለወጡን ነገር በተመለከተ እንዲሁ ዝም ብሎ ማንም የተጠማ ቢሆን ወደ እኔ ይምጣና ይጠጣ፣ መጽሐፍ እንደሚል በእኔ የሚያምን የሕይወት ውሃ ከሆዱ ይፈልቃል ሲል እንዲሁ ስለ ስሜት አይደለም የተናገረው። መንፈስ ቅዱስ ስሜት አይደለም። ወይም ደግሞ ስለ ኃይል የሆነ ኃይል በቃ የሚያንቀጠቀጥ፣ የሚያንዘፈዘፍ፣ የሚጥል፣ የሚያነሳ ኃይል፣ የሚያዘልል ኃይል፣ ስለ ኃይል አይደለም የተናገረው። መንፈስ ቅዱስ ስሜት አለው እንጂ ስሜት አይደለም። ኃይል አለው እንጂ ኃይል አይደለም። ፐርሰን ነው፣ ህላዌ ነው። ስለዚህ የሕይወት ውሃ ወንዙ፣ የሕይወት ውሃ ምንጩ፣ የሕይወት ውሃው እሱ ራሱ ነው። እንዲሁ ዝም ብሎ ሃይማኖታዊ ቅናት አይደለም። ፐርሰን ነው፣ መንፈስ ቅዱስ ነው። ዮሐንስ ይሄንን ኮሜንታሪ በሚሰጥበት ጊዜ የጊዜ ሰሌዳ ማስቀምጧል። ምን አለ? የተናገረው ጌታ ኢየሱስ ክርስቶስ ስለ መንፈስ ቅዱስ ነው። በእርሱ የሚያምኑት ሊቀበሉት ስላላቸው ስለ መንፈስ ቅዱስ ነው። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል።
ያ ነገር እዛው በዛው የሚሆን አልነበረም። ኢየሱስ መክበር ነበረበት። ምን ማለቱ ነው? መክበር ነበረበት ሲል በመሞት መክበር ነበረበት፣ በመነሳት መክበር ነበረበት፣ በማድረግና በአብ ቀኝ በመቀመጥ መክበር ነበረበት። መክበር የሚለው እነዚህ ሁሉንም ያጠቃልለው። ዝም ብሎ በአብ ቀኝ መቀመጥ ብቻ አይደለም። መክበር ሲል በመሞቱ መክበር ነበረበት፣ በመነሳቱ መክበር ነበረበት፣ በአብ ቀኝ መቀመጥ መክበር። ምን ማለት ነው ወገኖቼ? ኢየሱስ ክርስቶስ ለምንድን ነው በስጋ የመጣው? ለምንድን ነው በመስቀል ላይ የሞተው? ለምንድን ነው ከሙታን የተነሳው? ለምንድን ነው ሰማያት ሄደው በግርማ ቀኝ? አንተ፣ አንቺ፣ እኔ፣ ሁላችን መንፈስ ቅዱስን እንድናገኝ ነው። የመንፈስ ቅዱስ ተካፋዮች እንድንሆን ነው። መንፈስ ቅዱስ የዘላለም ሕይወት ነው። ሕይወት እንድናገኝ ነው። የሕይወት ውሃ ምንጭ፣ የሕይወት ውሃ ወንዝ ከውስጣችን እንዲፈልቅ ነው። ነገር ግን ይሄ እንዲሆን ኢየሱስ ለመንፈስ ቅዱስ ብቁ እንድንሆን መስቀል ላይ መስራት ነበረበት ስራውን። ስፍራን ላዘጋጅላችሁ እሄዳለሁ ብሎ ወዴት ነው ሄደው? ወደ ሞት ነው ሄደው። ወዴት ነው ሄደው? ወደ መስቀል ነው ሄደው። እዚያ ላይ ነው ያዘጋጀልን፣ ወይም በመንፈስ ቅዱስ ውስጥ ስፍራ እንዲኖረን፣ በእግዚአብሔር ዘላለማዊ ሕይወት ውስጥ ስፍራ እንዲኖረን ጌታ ክርስቶስ ቀድሞ ማዘጋጀት የነበረበት ነገር ነበር። ስለዚህ መስቀል ላይ ያን ስራ ሰራ። ከሙታን መነሳት ነበረበት። ወደ ሰማያት ማድረግ ነበረበት። ብቁ የሚያደርገን ስራ ቀድሞ መሰራት ነበረበት። ያንን ሁሉ ከሰራ በኋላ ስራውን ጨርሶ በግርማው ቀኝ ተቀመጠ። ወገኖቼ ጌታ ክርስቶስ ባረገ በከበረ በ10ኛው ቀን በዓለ ሐምሳ ሆነ። በተሰቀለ በተለይ ከሙታን በተነሳ በ40ኛው ቀን ባረገ በ10ኛው ቀን መንፈስ ቅዱስ በዓለ ሐምሳ በተባለው ቀን በኃይል ወረደ። ተጥለቀለቁ። ከዛን ጊዜ ጀምሮ ግን የእግዚአብሔር መንፈስ ይፈሳል፣ ይፈሳል፣ ያጥለቀልቃል፣ ይዳረሳል። ወንድሜ፣ እህቴ፣ አንተስ፣ አንቺስ በኢየሱስ ክርስቶስ አምናችኋል? ይህንን ውሃ ወስዳችሁ ጠጥታችኋል? ማመን፣ ኢየሱስ ክርስቶስ ስለ ራሱ በወንጌል ውስጥ ያለውን ሁሉ አምኖ መቀበል፣ እሱ ነው ውሃውን ወስዶ መጠጣት ማለት። ከዛስ ያ ከሆነ የህይወት ውሃ ወንዝ ከውስጣችሁ ይፈልቃል። ፈልቋል ወይ? ከጥማተኝነትና ከመርካት አልፋችሁ የምታረኩ ሆናችኋል ወይ? አዎ፣ ኢየሱስ መስቀል ላይ መንፈስ ቅዱስን ለማግኘት የሚያበቃንን ስራ ሰርቶ ጨርሷል። ሞትን አሸንፎ በመነሳት አረጋግጦታል። ወደ ሰማያትም ሄዶ በግርማው ቀኝ በመቀመጥ አትሞታል። ስለዚህ ከማንነትሽ፣ ከስራ፣ ከችሎታ፣ ከብቃት፣ ከጽድቅ፣ ከቅድስና አደል ከዛ የተነሳ ሳይሆን ኢየሱስ ክርስቶስ ከሰራው ስራ የተነሳ ግን መንፈስ ቅዱስን ማግኘት ትችላለህ፣ ማግኘት ትችላለሽ። የሚያስፈልገው አንድ ነገር ብቻ ነው፣ መጠማት፣ ዴስፐሬሽን። በሌላ ነገር በራስም በማናቸውም ነገር ተስፋ መቁረጥ። ከዛ በኋላ ግን እግዚአብሔርን ማመስገን ነው። ይፈልቃል። ለአንድ ጊዜ አይደለም ይፈልቀው፣ ለሁል ጊዜ ለዘላለም ይፈልቃል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። እግዚአብሔር ይህንን በውስጣችሁ ያፍልቀው። እንዲያውም ይህን ከሰማችሁ በኋላ እንዲያው በርከክ ብላችሁ ቶሎ ጌታ ሆይ ተጠምቻለሁ፣ በሌሎች ነገሮች ተስፋ ቆርጫለሁ፣ ዴስፐሬት ነኝ፣ ይህንን አፍልቀው በውስጤ ብላችሁ ጸልዩ። ይፈልቃል። እግዚአብሔር የተመሰገነ ይሁን። ጌታ ይባርካችሁ። ደህና ቆዩ።